ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ቆያችሁን? አፍሪካ ኮርነር ፕሮግራማችን ነው ተጀመረ። አፍሪካ ዋንጫ ምክንያት በማድረግ ወደ እናንተ ስለ አፍሪካ ዋንጫ ጉዳዮች የምናነሳበት ፕሮግራማችን አፍሪካ ኮርነር። ባሳለፍነው ቆይታችን የጥሎ ማለፍ ጨዋታዎች ጅማሬያቸውን አድርገው ነበርና የጥሎ ማለፍ ጨዋታዎችን በተመለከተ እንዲሁም ደግሞ የምድብ ጨዋታዎችስ እንዴት አለፉ የሚሉትን አንዳንድ ጉዳዮች አንስተን ነበረ። ዛሬ ደግሞ ቅዳሜና እሁድ የጥሎ ማለፍ ጨዋታዎች ተደርገዋል። ዛሬ እንዲሁም ደግሞ ነገ ቀጥለው የጥሎ ማለፍ ጨዋታዎች ይደረጋሉ። እነዚያን እንዳስሳለን። የትናንቱና የቅዳሜ ውጤቶችን እንዲሁም ደግሞ ዛሬና ነገ የሚከናወኑ ጨዋታዎችን በተመለከተ በተለይ ዛሬ የሚደረጉ ጨዋታዎችን በስፋት የምንቃኝ ነው የሚሆነው። የአፍሪካ ኮርነር የዕለቱ አዘጋጅና አቅራቢ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። የአፍሪካ ዋንጫ በሞሮኮ አስተናጋጅነት የምድብ ጨዋታዎች ተጠናቀቁ። ታዲያ ዕለተ ቅዳሜ ጀምሮ ደግሞ የጥሎ ማለፍ ጨዋታዎች የተደረጉ ይገኛሉ። በምድብ ጨዋታዎች ወቅት ላይ እንደ አይቮሪ ኮስት የአፍሪካ ዋንጫ እምብዛም በሀገራችን በተለይ በትኩረት ደጋፊዎች ሲከታተሉት አልተመለከትኩም ነበር። ያን ሀሳብ ሳነሳ ነበረ። ምናልባት ጥሎ ማለፍ ላይ የመመልከት ፍላጎቱ ከዚያም ባለፈ ደግሞ ይሄ መጠበቁን እንመለከታለን ብለን ስናስብ ነበረ። ጥሎ ማለፍ ላይ ይህንን በተገቢ መንገድ አግኝተናል ብዬ አምናለሁኝ። ሴኔጋል ከሱዳን ያደረጉት የጥሎ ማለፍ ጨዋታ ነበረ። ሁለት በተቃራኒ የጥራት ደረጃ ውስጥ የሚገኙ ሀገራት ናቸው። ሴኔጋል ደጋግማ በአፍሪካ ዋንጫ ላይ የተሻለ አቅም እንዳላት የምታሳይ ሀገር ነች። ሱዳን በአንጻሩ ከምድቧ ማለፏ በራሱ ስኬት ነው ብዬ ሳነሳ ነበረ። እና በጨዋታው መሪ መሆን ይችላ ነበረ ሱዳን። በአሚር አብደላህ ጎል የኮሲያፒዋ ሱዳን መምራት ይችላ ነበረ። ነገር ግን የፓፔጉይና የምባዬ ጎሎች የተራንጋ አንበሶቹን ባለድል ማድረግ ችለዋል። በስብስብ ደረጃ እንዳነሳሁት በተለይ አማካይ ክፍሏ በጣም ይደንቃል ሴኔጋል። ፓፔጉይ በተለይ በማርሴሎ ስብስብ ውስጥ በቪያሪያል ቋሚ ስፍራን የያዘ በጣም ጥሩ ሲንቀሳቀስ የነበረ ተጫዋች ነው። ወደ ናሽናል ቲም መጥቶ ለታራንጋና ብስቱ የተለየ አቅም ነው መፍጠር የቻለው። በጣም ግሩም ጎሎችን ነው ማስቆጠር የቻለው። ነገር ግን ጎሎቹ ሲቆጠሩ የሱዳኑ ግብ ጠባቂ በጣም ክፍተት ፍንትው ብሎ ስንመለከትበት ነበረ። ሳዲዮ ማኔ ጎል እንኳን ማስቆጠር ባይችል ሁለት ለጎን ኳሶችን አመቻችቶ አቀብሏል። ኒኮላስ ጃክሰንም እንደዚሁ አንድ ለጎን ኳስ ነው አመቻችቶ ማቀበል የቻለው። ሴኔጋል በጣም አስፈላጊ ጨዋታውን አሸንፋ ወደ ሩብ ፍጻሜ ማለፏን ያረጋገጠችበትን ውጤት ነው ያስመዘገበችው። ሱዳን እንዳነሳሁት በሀገሪቱ እንግዲህ የሰላም ሁኔታ እጅግ ከባድ ሁኔታ ውስጥ ነው የምትገኘው። በእነዚህ ሁሉ መጥፎ ሂደቶች ውስጥ ለአፍሪካ ዋንጫ ማለፏ ከዚያ ደግሞ አለፍ ሲል ለጥሎ ማለፍ መድረሷ በራሱ ትልቅ ስኬት ነው ተብሎ ሊነሳ ይችላል። እንደ ፌቮራይት ከሚቀመጡ ቡድኖች መካከል አንዷ ሴኔጋል ግን ሱዳን አሸንፋ አልፋ። ሌላኛው በጣም ድራማዊ ምሽቶችን የተመለከትንበት ጨዋታ ማሊን ከቱኒዚያ ያገናኘ ጨዋታ ነበረ። ማሊና ቱኒዚያ ጨዋታቸውን ከውነው ገና ወዮ ኩሊባሊ በ26ኛው ደቂቃ ላይ ቀይ ካርድ ተመለከተና በማሊ በኩል ከሜዳ ተሰናበተ። ደግሞ ለቱኒዚያ የኒውሜሪካል አድቫንቴጅ ይሰጣል። ማሊ ደግሞ በጥንቃቄ ተጫወቱ ያገኟቸውን እድሎች ለመጠቀም ነው ሲሞክሩ የነበረው። ነገር ግን ቱኒዚያዎች ጎል ለማስቆጠር በጣም እጅግ ተቸግረው ነበረ። የኋላ ግን 88ኛው ደቂቃ ላይ ጎል አስቆጠረው መምራት ቻሉ። ከቁጥር ብልጫቸው አንጻር ይህን ውጤት አስጠበቀው የመውጣት እድላቸው ሰፊ መሆኑን ነው ስንገምት የነበረው። ነገር ግን የዳኛው ፊሽካ ሲጠበቅ ሲናዮኮ የተገኘችውን ፍጹም ቅጣት የምታስቆጥሮ ማሊን አቻ ማድረግ ቻለ። ወደ ተጨማሪ ደቂቃ ማመሩ ጎል አልተቆጠረም። ወደ መለያ ምት ነው ማምራት እየቻሉ። ታዲያ ማሊ መለያ ምቱን አሸንፋ ለሩብ ፍጻሜ መድረሷን አረጋግጣለች። ይሄ አሁን በጥሎ ማለፉ ከተመለከትናቸው እስካሁን በጣም ድራማዊ ምሽት የነበረበት ጨዋታ ነበር። በአይቮሪ ኮስት የአፍሪካ ዋንጫ ላይ በጥሎ ማለፍ ላይ በተለይ ድራማዊ ክስተቶችን መመልከት የተለመደ ነገር ነበር አይደለ? በዚህ የአፍሪካ ዋንጫ ላይ ማሊ ከቱኒዚያ ይህንን ነገር ነው መመልከት እየቻል ነው። እንዲህ ቱኒዚያ 80ዎቹ መጨረሻና 90ዎቹ መጀመሪያ ላይ በጣም ድንቅ ናሽናል ቲም የነበራት ሀገር ነች። የአፍሪካ ዋንጫንም እስከ ማሳካት ደርሳለች። ነገር ግን አሁን ላይ በተለይ በአውሮፓ ውለታቸውን ያደረጉ ብዙ ተጫዋች ቢኖሯትም ነገር ግን እንደ ሌሎቹ እንደነ አልጄሪያ እንደነ ሞሮኮ ሌሎችም የሰሜን አፍሪካ ሀገራት የጥራት ደረጃቸው ከፍ ብሎ እየተመለከተናል የምንገኘው በማሊ ሽንፈት ገጥሟቸው ወጥቷል። ይቪ ቢሱማ እየተሰለፈ ይገኛል። በክለብ ደረጃ ለቶትናም አሁን ላይ በስኳድ ውስጥ እየተካተለ የሚገኘው ይተጫዋች እና ይቪ ቢሱማ ግን አሁን በክለብ ደረጃ ያን እንኳን መሰለፍ ባያገኝ በናሽናል ቲም ደረጃ ማሊን ወክሎ እየተጫወተ ነው የሚገኘው። እናም ማሊ በቱኒዚያን በመለያ ምት አሸነፋ በአስደናቂ የሚባል መንገድ ለፍጻሜ ይደርሳል። ሌላኛው አዘጋጅ የሆነ ሀገር ሞሮኮ ከታንዛኒያ ያገናኘ ጨዋታ ነበር። ይሄ በተለይ ባለፈው ፕሮግራማችን ላይ የዳዊትና የጎልያድ ፍልሚያ ያለን ስናነሳው የነበረው ጨዋታ ነው። ምክንያቱም የስብስብ ጥራታቸው በፍጹም ለየቅል የሆኑ ሀገራት ናቸው ሞሮኮና ታንዛኒያ።
ታንዛኒያ እንደውም በአፍሪካ ዋንጫ እንግዲህ በጥሎ ማለፍ ደረጃ በምድብ ደረጃ ለመጀመሪያ ጊዜ በታሪኳ 2 ነጥብ ይዛ ምርጥ ሶስተኛ ሆና ያለፈች ሀገር ነች። በጣም ደካማ የምትባል ከምድብ ጨዋታዎች መካከል አንዷ ነች። እናም በአስገራሚ መንገድ ነበር ማለፍ የቻለችው። እናም ጠንካራዋ ሞሮኮ በቀላሉ በርከት ያሉ ጎሎችን አስቆጥራ ታሸንፋለች የሚል ቅድመ ግምት ነበር የተሰጠው። ነገር ግን የታሰበ አይደለም የነበረው። ተቸግራ ነበረ። ታንዛኒያዎች ደጋግመው ድሎቹንም ሲፈጥሩ ነበረ። ብራሂም ዲያዝ ግን ከረፍት በኋላ ጎል አስቆጠረና ሞሮኮ ድል ማድረግ ችሏል። ብራሂም ዲያዝ ያስቆጠረው ጎል በሞሮኮ የመጀመሪያው ተጫዋች ያደርጎታል። በአራት ተከታታይ የአፍሪካ ዋንጫ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች መሆን ችሏል። ከዚያም ባለፈው ጎሉን ካስቆጠረ በኋላም ለቡድን አጋሩ ለኡናሂ እንዲሆንለት ነው የገለጸው። ኡናሂ እንግዲህ ጉዳት ገጥሞት በስብስቡ የለም አሁን ላይ በቶሎ እንደሚመለስ ተስፋ አለን ውድድሩ ሳይጠናቀቅ እርሱ ለኛ በጣም አስፈላጊ ተጫዋች ነው ሲል ብራሂም ዲያዝም ከጨዋታው በኋላ ሐሳቡን ሰጥቷል። እንግዲህ ኡናሂ ጉዳት ላይ የሚገኘው ተጫዋች ነው አሁን ላይ በሞሮኮ በኩል። እንግዲህ አሽራፍ ሀኪሚም ከጉዳት ካገገመ በኋላ ቋሚውን የተሰለፈበት የመጀመሪያ ጨዋታ ሆኗል። አግዳሚ ብረትን መልሶበታል በጥሩ መንገድ የሞከረውን የቅጣት ምት አጋጣሚ። እናም አሁንም በተለይ ይህንን ጨዋታ ማሸነፏ ትልቁ ቁም ነገር ነው። ነገር ግን ተመሪ ያለፈችበት ነው ብዬ አስባለሁኝ። ሞሮኮ በታንዛኒያ በዚህ ልክ መፈተን አልነበረባትም። በዚህ ልክ ልትቸገር አይገባም ነበረ። ስለዚህ የጥሎ ማለፍ ባህሪ ነው። አንዳንድ የዚህ አይነት አጋጣሚዎች ይገጥማሉ። ነገር ግን ሞሮኮ ዋንጫውን ለማሳካት እንግዲህ አሁንም እስከምን ድረስ ትጓዛለች የሚል ይጠበቃል። አዘጋጅ ነች። በጣም ፋን ቤዝ አላት እና ሞሮኮ ኢትዮጵያ ባዘጋጀችው አፍሪካ ዋንጫ ነበረ ዋንጫ አሳክታ የነበረው። አሁንስ ራሷ አዘጋጅታ ራሷ ታሳካ ይሆን? የበርካቶች ግምት ሆኖ አሁንም እንደዘለቀ ነው የሚገኘው። ደቡብ አፍሪካ ከካሜሩን በጣም እጅግ ኢንቴንሲቲው ከፍ ያለ ጨዋታ የተመለከትንበት የትላንት የጨዋታ መርሃ ግብር ነበር። ሁለት የሚመጣጠኑ ሀገራትን ያገናኘ ጨዋታ ነበረ። እንግዲህ ሁጎ ብሮስ የቀድሞ ብሔራዊ ቡድናቸውን የገጠሙት 2017 ላይ ካሜሩን ይዘው ሁጎ ብሮስ እንዲህ ቤልጂማዊ አሰልጣኝ የአፍሪካ ዋንጫን አሳክተው ነበረ። እናም ትላንት የቀድሞ ቡድናቸውን አሳክቷል። እንግዲህ ኮንትራቴን አራራዝም በማለታቸው የተለየ መጥፎ ሀሳብ የለኝም ለካሜሩን የሚል ሀሳብ ሰጥተው ነበረ። ነገር ግን ምንም ርህራሄ እንደሚያሳዩ ደግሞ በሌላ ወገን የሰጡበት ሀሳብ ነበረ። ካሜሩን ትላንት ድል አድርጋለች። ደቡብ አፍሪካን 2-1 ነው ማሸነፍ የቻለችው። ቹማዱና ኮፋን የድል ጎሎቹን አስቆጥሯል ለካሜሩን። በአንጻሩ ግን ማኮፓ 88ኛው ደቂቃ ላይ ጎል አስቆጥሮ ለደቡብ አፍሪካ እንግዲህ ባፋና ባፋናዎቹ ሽንፈት ገጥሟቸዋል። በአንጻሩ ካሜሩን አሸንፋ ሩብ ፍጻሜውን ተቀላቅላ ወጥታለች። እንግዲህ ዴቪድ ፓጉ ይበልጥ የተለየ በከፍታ ያሰለጠኗቸው ናሽናል ቲሞች ሁሉም ከዚህ ቀደም የካሜሩን አሰልጣኝ ዴቪድ ፓጉ ምናልባት ማሳት ካለብን ባሜንዳ የካሜሩን ክለብ ከዚያም ባለፈ እንዲሁ ኮተን ስፖርትን በዚያ በካሜሩን በክለብ ደረጃ እነዚህ ነው ጥሩ ቡድኖች ማሰልጠን የቻሉት። ነገር ግን አሁን ላይ ካሜሩንን በጣም በጥሩ መንገድ እንድትጓዝ ያደረጉ ይገኛሉ። ዴቪድ ፓጉ ጥሩ የሚባል ነገር ለካሜሩን ያሳዩ ይገኛሉ። ከጠበቅኳት በላይ ነው ፐርፎርም ያደረገች የምትገኘው ካሜሩን። ካርሎስ ባሌባን በተለይ በክለብ ደረጃ ክረምት ላይ ስሙ ከማንቸስተር ጋር ሲነሳ ነበርና ያ ተጽዕኖ ፈጥሮበታል በሚል ጥሩ ፐርፎርም እያደረገ አይገኝም በብራይተን ደረጃ እንደ ክለብ። ነገር ግን በዚህ አፍሪካ ዋንጫ ላይ የጨዋታው ኮከብ ተብሎ ነበረ። በጨዋታው በጣም ጥሩ እንቅስቃሴ ነበረ ካርሎስ ባሌባ ሲያሳየን የነበረው። ብራያን ምቦሞም እንደዚሁ በጣም እያንዳንዱ እንቅስቃሴዎቹ፣ ታቾቹ፣ ታይሚንጉ በጣም ይደንቅ ነበረ። እናም እንዳነሳውላችሁ አሁን ላይ በአውሮፓ ስማቸው ጎልቶ የሚነሳ ሁለት ተጫዋቾች ናቸው በካሜሩን ደረጃ ያሉት ካርሎስ ባሌባና ብራያን ምቦሞ። እርግጥ ነው ኮፋንም በባየር ሌቨርኩሰን በጀርመን ቡንደስሊጋው ክለብ ቤት ውስጥ የምናውቀው ተጫዋች ነው፣ የትናንትናው ጎል አስቆጣሪ። ካሜሩን ግን አሁን ላይ ከጨዋታ ራሷን እያጎለበተች በጣም የምትጠበቅ አይነት ሀገር ሆና ቀርባለች። በአንጻሩ እንግዲህ ደቡብ አፍሪካ አሁንም እድሎችን ይፈጥራሉ ጎል ከተቆጠረባቸው በኋላ። ከዚያም ባለፈ በሜዳ ላይ እንቅስቃሴ በተደጋጋሚ እድሎችን የመፍጠር አቅም አላቸው። ነገር ግን ፊት መስመር ላይ እንደነ ኦስዊና ፖሊስ፣ ሞፎኬንግ ከዚያም ባለፈ ፎስተር የመሳሰሉ ጥሩ አቅም ያላቸው ተጫዋቾች አሏቸው። ነገር ግን ጎል ለማስቆጠር የተለየ ጫና ለመፍጠር በጣም እየተቸገሩ ይገኛሉ። አማካይ ክፍል ላይ ሞኬና በጣም ጥራት ያለው በሳል አማካኝ ያላቸው ትላንት እንዴት ባለ መንገድ ቅጣት የምትሞክሩ እንደነበረ ስንመለከት ነበረ። ከዚያም ማለፍ ሲል ደግሞ ደቡብ አፍሪካ እንደ ቡድን ኋላ መስመሯ በተለይ እንደ በኦርላንዶ ፓይሬትስ ከዚያም ባለፈ በሰንዳውንስ የምናውቃቸው ጥሩ ተጫዋቾች አሏት። ለመናበብ ችግር አይኖርባቸውም። ነገር ግን ሁጎ ብሮስ ካለፈው የአይቮሪ ኮስቱ የአፍሪካ ዋንጫ ይልቅ ዘንድሮ ደክመው ነው የተመለከትኳቸው። እናም ደቡብ አፍሪካ እድሎችን ይፈጥራሉ። ነገር ግን የእድል ክሊኒካል የመሆንና ፕሮዳክቲቭ የመሆን ችግር ስመለከትባቸው ነበረ። ደቡብ አፍሪካ ሽንፈት ገጥሟታል። እንግዲህ መሐመድ አቡ ታሪካ አንድ ሀሳብ ሰጥቷል። ከጨዋታው መጠናቀቅ በኋላ የደቡብ አፍሪካ መሰናበታት ደስቶኛል የሚል ሀሳብ ሰጥቷል። ምክንያቱ ደግሞ በሁጎ ብሮስ ምክንያት ነው። በጣም አሮጋንስ እንደሆነ ይናገራል። ሁጎ ብሮስን የሚሰጧቸው አስተያየቶች ስለ ውድድሩ እንደምናውቀው ውድድሩን በተመለከተ አንድ ሀሳብ ሰጥቷል። በአፍሪካ ዋንጫው ከማረፊያ ክፍላችን
ወደ ልምድ ሜዳ ለመሄድ ወደ ልምድ ማዕከላችን ለመሄድ 45 ደቂቃ ይፈጅብናል ያድካሚ ነው የሚል ሐሳብ ሰጥተው ነበር። ከዚያም ባለፈ ግን አጠቃላይ የአፍሪካ ዋንጫው ቫይብ ከአይቮሪ ኮስቱ የተለየ ነው። በአይቮሪ ኮስቱ የአፍሪካ ዋንጫ ላይ ወደ ስቴዲየም ስናመራ በጎዳናዎች ዳር ላይ ደጋፊዎች ባንዲራ ያውለበለቡ ያጨበጭባሉ፣ ድጋፍ ይሰጣሉ። ነገር ግን በሞሮኮ የአፍሪካ ዋንጫ እንዲህ አይነት ድባብ የለም የሚል ሐሳባቸውን ሰጥተው ነበር። እንግዲህ መሐሙድ አቡ ታሪካም በዚህ በእርሳቸው በአፍሪካ ዋንጫ ላይ በሚያሳዩት ኔጌቲቭ ኢምፓክት ምክንያት የደቡብ አፍሪካን መውደቅ እንዳስደሰተው የቀድሞ የግብጽ ብሔራዊ ተጫዋች መሐሙድ አቡ ታሪካ ሐሳቡን የሰጠበት አጋጣሚ ነው ያለው። እናም ካሜሩን ለሩብ ፍጻሜ ደርሳለች። ዛሬና ነገም ጨዋታዎች ይደረጋሉ። ግብጽ ከቤኒን ጨዋታቸውን ያደርጋሉ። ግብጽ እንግዲህ 15 ዓመታት አልፈዋል እንግዲህ አፍሪካ ዋንጫን ካሳካች 2010 ነበረ እንደምናውቀው 2006 8 10 የሐሰን ሻታው ስብስብ ያ ፍጹም ጥራት ያለው ቡድን ዋንጫ ካሳካ በኋላ ለአፍሪካ ዋንጫ ስኬት አልበቃችም። ግብጽ እንደነው ማርማርሙሽ እንደነው ሙሳላ ያለው በጣም ኤሊት የሚባሉ ክላስ ያላቸው ተጫዋቾች በስብስብ አሉ። ልክ እንደ ደቡብ አፍሪካ ሁሉ የዚህ ሊግ ውድድራቸው ነጸብራቅ ናቸው። ግብጾችም በአልሃሊ ዛማሊክ በብዛት እድል የሚያገኙ ተጫዋቾች ናቸው። ግብጽ እንግዲህ ከ2010 በኋላ ዋንጫ ማሳካት አልቻለችም። ከቤኒን ጋር ተጫውታለች። ቤኒን በአንጻሩ በነገራችን ላይ ጄኖት ሮር ናቸው የሚመሩት ቤኒንን በአፍሪካ ናሽናል ቲም ደረጃ ስማቸውን የምናውቀው እንደነ ኒጀር እንደነ ጋቦን ከዚያም ባለፈ ደግሞ ለ5 ዓመታት ናይጄሪያን በአሰልጣኝነት አሳልፏል። ኒጀርም ያሰልጣኝ ሮር ቤኒንን እየመሩ ይገኛሉ። እናም ቤኒን ከግብጽ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው መርሃ ግብር ናይጄሪያን ከሞዛምቢክ የሚያገናኘው ጨዋታ ነው። ናይጄሪያ ያለፈው የአፍሪካ ዋንጫ የፍጻሜ ተፋላሚ እንደነበረች ይታወቃል። እናም አሁንም ሶስቱን የምድብ ጨዋታዎች አሸንፋ ነው ወደዚህ ጥሎ ማለፍ የደረሰችው። ሶስተኛ ዙር ጨዋታ ላይም ወሳኝ ተጫዋቾቿን አሳርፋ ነበረ። ናይጄሪያ ኤሪክ ቼል ማሊን ይዘው ነበር በአይቮሪ ኮስቱ የአፍሪካ ዋንጫ። አሁን ደግሞ ሱፐር ኢግልሶችን ይዘው በአፍሪካ ዋንጫ መጥቷል። ጥሩ የሚባል ስብስብ አላት ናይጄሪያ። በተለይ ፊት መስመሯ ጥራት አላቸው። እንደነ ኢዮቢ እንደነ ሳሙኤል ቺኩዌንዚ፣ አዲሞላ ሎክማን፣ እንደነ ቪክቶር ኦሲሜን የመሳሰሉ ተጫዋቾች አሉ በስብስቧ። አማካይ ክፍሏም በጣም ሶሊድ ነው። እንደነ ኦኔካ ኒዲዲ የመሳሰሉ ተጫዋቾች ይገኛሉ። እናም ናይጄሪያ ከሞዛምቢክ ጨዋታዋን ታደርጋለች። እንዲህ ሞዛምቢክ ቅርብ ናቸው ለፖርቱጋል እግር ኳስ። ብዙ የሞዛምቢክ ተጫዋቾች ጥራት ደረጃቸው ከፍ ካለ ወደ ፖርቱጋል ፕሪሚየር ሊግ የማምራት እድል አላቸው። ከነዚህ መካከል ካታሙ አንደኛው ተጫዋች ነው። በስፖርቲንግ ሊዝበን ጥራት ያለው ተጫዋች ነው። ምናልባት መመልከት ካለባቸው በሞዛምቢክ በኩል ካታሙን ልብ ልትሉት ይገባል ተመልካቾች። በስፖርቲንግ ሊዝበን ቤት ውስጥ የምናውቀው ይህ ተጫዋች ለሞዛምቢክ ጥሩ ነገር ያደርጋል ተብሎ ይታሰባል። ሌላኛው ሪኔልዶ ነው። ይህ የሰንደርላንድ የግራ ፉልባክ ተጫዋች እርሱም እንደዚሁ በዚያው በፖርቱጋል እግር ኳስ በተወሰነ መንገድ አሳልፏል። ከዚያም በአትሌቲኮ ማድሪድ በሰንደርላንድ የምናውቀው ሪኔልዶ ሌላኛው የሞዛምቢክ ተጫዋች ነው። ናይጄሪያ ከሞዛምቢክ ሌላኛው መርሃ ግብር ነው። ይቀጥልና ጨዋታዎች ይደረጋሉ። አልጄሪያ ከዲያር ኮንጎ ተጠባቂ መርሃ ግብር ነው። ሁለቱም እንደ ፌቮራይት ከሚቆጠሩት ሀገራት መካከል ናቸው። ዲያር ኮንጎ አሁን ላይ ፕሌኦፍ ላይ ደርሳለች። ለዓለም ዋንጫ ለማለፍ ከጠንካራው አልጄሪያ ጋር ጨዋታቸውን የሚያደርጉ ይሆናል። ሌላኛው መርሃ ግብር አይቮሪ ኮስትን ከቡርኪና ፋሶ ያገናኛል። አይቮሪ ኮስት በየጊዜያቱ ሱፐርስታሮችን ታፈራለች። አሁን ደግሞ ተረኛው ዲዮማንዴ ያን ዲዮማንዴ በሌብዚሽ በርከት ያሉ የአውሮፓ ትልቅ ክለቦች የሚፈልጉት ተጫዋች በዚህ ይገኛል። ከዚያም ባለፈ በተለይ መከላከል መዋቅሯም ሶሊድ ነው። የሮማው ኔዲካና እንደዚሁም ኮሶኑም እንደዚሁ ይገኛሉ በዚህ ናሽናል ቲም ውስጥ ማለት ነው። እናም አይቮሪ ኮስትም ከሚጠበቁት በአፍሪካ ዋንጫ እንግዲህ ኤመርሰን ሳይጠበቅ ባለፈው የአፍሪካ ዋንጫ ላይ እንደ ኢንትሪም ኮቹን ዋንጫ ማሳካቱ ይታወቃል። አሁን በዚያው ያሰለጠን የሚገኝ ሰው ነው። ከቡርኪና ፋሶ ጋር ጨዋታቸውን ያደርጋሉ። በዚህ መንገድ የአፍሪካ ዋንጫው እየቀጠለ ይገኛል። ከምድብ ጨዋታዎች በተሻለ መንገድ አሁን ላይ የጨዋታው ድምቀት ከዚያም ባለፈ ደግሞ ሜዳ ላይ የምናቸው እንቅስቃሴዎች ገዘፍ ብሎ እየተመለከተ እንገኛለን በሞሮኮ የአፍሪካ ዋንጫ። እናም የጥሎ ማለፍ ጨዋታዎች ዛሬና ነገም ቀጥለው ይደረጋሉ። የዕለቱ እንግዲህ አፍሪካ ኮርነራችን ይህን ይመስል ነበረ። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባሮች ጋር ጋዜና አሳልፍ ያለውኝ ሰናይ ጊዜን ተመኘው።